ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተናል። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በመጪው ሰኞ ከሚካሄደው 7ኛው ሀገራዊ ምርጫ ጋር በተያያዘ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ተናግረዋል። በአማራ ክልል አንድ አመራር ላይ ግድያ መፈጸሙን፣ ግድያ የተፈጸመበት ወረዳ ከሰዓታት በፊት አስታውቋል። ማንና የት ናቸው የሚሉትን አካተን በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል አንዱ አድርገነዋል። ዘርዘር ብሎ የሚደርሳችሁ ይሆናል። ደቡብ ሱዳን ከሱዳንና ከኢትዮጵያ ጋር በሚያገናኛት ስትራቴጂካዊ ድንበር ቀጠና አቅራቢያ የሚገኘውን የግብፅ የክትትልና የደህንነት ጣቢያ እንድትዘጋ ያቀረበችውን ጥያቄ ተከትሎ ከግብፅ በኩል ይፋዊ ምላሽ ተሰጥቷል። መረጃ የምሽቱ ጥንቅራችን አካል ነው። በአሜሪካ የኢትዮጵያ ማህበረሰብ መሪ አሳዛኝ ግድያ ዙሪያ ፍርድ ቤቱ የዋስትና መብትን ውድቅ ማድረጉን አስታወቀ። መረጃው ዝርዝር አለው። የስዊዘርላንዱ ታዋቂ ጋዜጣ ኖዌ ዙርሸር ጻይቱንግ ስለ ጠቅላይ ሚኒስትር አብይ አህመድ ያወጣው አዲስ ትንታኔ ልዩ ትኩረት ስቧል። ዓለም አቀፉ ሚዲያ ጠቅላይ ሚኒስትሩን በሁለት ተቃራኒ ገጾች እንዴት አቀረባቸው? ጥንቅራችን መረጃውን ያደርሳል። የዓለም ባንክ በኢትዮጵያ ውጭ ገቢ ንግድ ላይ ጉልህ ለውጥ ያመጣል የተባለ ድጋፍ እያደረገ መሆኑ ተገለጸ። ባንኩ ለሞጆ ወደብ ልማት ነው ድጋፍ የሰጠው። በወደቡ አገልግሎት ፍጥነትና ቅልጥፍና ላይም ጉልህ ለውጥ አመጣለውኝ ብሏል። ኢትዮጵያን ጨምሮ በርካታ በውጭ ዕዳ ጫና ውስጥ ያሉ ሀገራት ከባድ የኢኮኖሚ ጫና ውስጥ ገብተዋል። ጫናው ከብድር አከፋፈል ጋር በተያያዘ አበዳሪዎች ከፈጠሩት ጫና ጋር በተያያዘ ነው። በዚሁ ዙሪያም የምጣኔ ሀብት ባለሙያውና የፓን አፍሪካ ንግድና ኢንዱስትሪ ምክር ቤት ዋና ዳይሬክተሩ ክቡር ገና ያሉት ነገር አለ። አጠር አድርገን ይዘነዋል። የኢትዮጵያ ጎረቤት ደቡብ ሱዳን ተጥሎባት ያለው የመሳሪያ ማዕቀብ ለተጨማሪ 1 ዓመት ተራዘመ። ውሳኔውን ያሳለፈው የተባበሩት መንግስታት ድርጅት ሲሆን ጁባ መሳሪያ እንዳትሸምትና ሌሎች ያሉባት ማዕቀቦች በቀጣይ 2027 ዓመት ድረስ እንዲቀጥሉ ወስኗል። ጉዳዩን በአጭሩ የምንመለከተው ይሆናል። ቴድሮስ አድሃኖም ወደ ኢቦላ ወረርሽኝ ማዕከል አምርተዋል። በዲሞክራቲክ ሪፐብሊክ ኮንጎ በሽታው በተሰራጨበት ግዛትን በመገኘት መልእክታቸውን አስተላልፈዋል። ጥንቅራችን አጠር አድርጎ ተመልክቶታል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አክሽፈነዋል። ፊልድ ማርሻሉ የኃላፊው ግድያ በመጪው ሰኞ ከሚካሄደው 7ኛው ሀገራዊ ምርጫ ጋር በተያያዘ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ተናግረዋል። ከምርጫው ጋር በተያያዘ የጸጥታው ጉዳይ ዋነኛ አጀንዳ ሆኖ እየተነሳ ነው። በመንግስት አካላት በኩል በአገር አቀፍ ደረጃ አስተማማኝ የሰላም ሁኔታ አለ። የምርጫ ቁሳቁሶችም በየቦታው እየደረሱ ነው። ምርጫውን በሰላም ይከናወናል። ለምርጫ የተመዘገባችሁ ሞታችሁ ያለ ስጋት ድምጻችሁን ስጡ እየተባለ ነው። በሌላ አቅጣጫ የታጣቂዎች የመንገድ መዝጋት ክልከላንም በተመለከተ ከምርጫው ጋር ተያይዞ መነጋገሪያ አጀንዳ ሆኗል። የጸጥታ መዋቅራችን የጥፋት ኃይሎችን የመግታት ሙሉ አቅም ስላለው ህብረተሰቡ በምርጫው ዕለት ያለምንም ስጋት ወጥቶ መምረጥ ይኖርበታል በማለት በዛሬው ዕለት ከሰዓታት በፊት መልእክታቸውን ያስተላለፉት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዘላለም መንግስቴ ናቸው። ፊልድ ማርሻል ብርሃኑ ጁላ ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና ደህንነት ኃይሎች ጋር በመሆን እነዚህን የጥፋት እቅዶች አክሽፈዋል ሲሉ ተናግረዋል። ፊልድ ማርሻሉ በዛሬው ዕለት በሁለት ሁነቶች ላይ ተገኝተዋል። አንደኛው በመጪው ሰኞ ግንቦት 24 ቀን 2026 ዓ.ም ከሚካሄደው 7ኛው ሀገር አቀፍ ምርጫ ጋር በተያያዘ ሲሆን ሌላኛው ደግሞ ከኢትዮጵያና ሞዛምቢክ ወታደራዊ ትብብር ጋር የተያያዘ ነው። ከመጪው ሰኞ ብሔራዊ ምርጫ ጋር በተያያዘ የኢትዮጵያ ፌዴራል ፖሊስ ያደረገውን ዝግጅት በተመለከተ ጉብኝት ያደረጉት ፊልድ ማርሻሉ ለጸጥታና ደህንነት የጋራ ግብረ ኃይል የተሰጠውን ማብራሪያ ተከትሎም ንግግር ያደረጉ መሆኑም ታውቋል። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚሁ ንግግራቸውም የጸጥታና ደህንነት የጋራ ግብረ ኃይሉ ለምርጫ ያደረገው ዝግጅት እጅግ ጠንካራ ነው። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና ደህንነት ኃይሎች ጋር በመሆን እነዚህን የጥፋት እቅዶች አክሽፈዋል ሲሉም የተናገሩ መሆኑ ታውቋል። የኢትዮጵያና የሞዛምቢክ ከፍተኛ ወታደራዊ አመራሮች በተገኙበት የውይይት መድረክ ላይ ፊልድ ማርሻሉ ያለ ሰላምና ጸጥታ ዘላቂ ኢኮኖሚ እድገትና ብልጽግናን ማሳካት አይቻልም ሲሉ መናገራቸውን ዘገባዎች አመላክተዋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ በታጣቂዎች የተገደሉ መሆኑን በዛሬው ዕለት የወረዳው ኮሚኒኬሽን በፌስቡክ ገጹ ባጋራው የሐዘን መግለጫው አስታውቋል።
በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል የተሰጣቸውን የህዝብ አደራ ለመወጣት ውሏቸውን በስራ ተጠምደው ለረፍት ትላንት ማታ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች ጥይት ተመተው ገና በ40 ዓመታቸው ህይወታቸው አልፏል ሲልም የወረዳው አስተዳደር ምክር ቤት የገለጸ መሆኑን የኮሚኒኬሽን ጽህፈት ቤቱ የፌስቡክ ልጥፋ አመላክቷል። ይህ መግለጫ አቶ ተመስገን እንደ አንድ የህዝብ አደራ እንደተቀበለ አመራር ወረዳውን በልማት መስክ ለማስጠቀም ሁለንተናዊ ብልጽግና እንዲረጋገጥና ፈጣን እድገት እንዲመዘገብ እንዲሁም የወረዳው ማህበረሰብ ሁሉን አቀፍ ተጠቃሚነቱ እንዲረጋገጥ በከፍተኛ ቁጭት እየሰሩ የሚገኙ አመራር ነበሩም ብሏል። በቀጣይ መረጃ ግብጽ በድንበሩ ጦር ጉዳይ ደቡብ ሱዳን ከሱዳንና ከኢትዮጵያ ጋር በሚያገናኛት ስትራቴጂካዊ ድንበር ቀጠና አቅራቢያ የሚገኘውን የግብጽ የክትትልና የደህንነት ጣቢያ እንድትዘጋ ያቀረበችውን ጥያቄ ተከትሎ ከግብጽ በኩል ይፋ ምላሽ ተሰጥቷል። የግብጽ ከፍተኛ ባለስልጣን እንደገለጹት በደቡብ ሱዳን ግዛት ውስጥ የነበረው እንቅስቃሴ ሙሉ በሙሉ በሁለቱ ሀገራት መካከል በነበረው የሁለትዮሽ የደህንነት ስምምነት ላይ ተመሰረተ እንጂ ሌላ ዓላማ የሌለው መሆኑን አስታውቀዋል። ስማቸው ያልተጠቀሰ የግብጽ የውጭ ጉዳይ ሚኒስቴርና ከፍተኛ የደህንነት ባለስልጣናት በደቡብ ሱዳን የነበራቸው እንቅስቃሴ በሁለትዮሽ ስምምነት ላይ ብቻ የተመሰረተ እንደነበር ገልጸው የጁባን ሉዓላዊ ፍላጎት በማክበር ጣቢያውን በዲፕሎማሲያዊ ውይይት ለመዝጋት መስማማታቸውን አስታውቀዋል። ይህ መረጃ በአረብኛው አልሞ ሐቂቅ የዜና ድረገጽ ላይ የተጋራ ሲሆን የጁባ ውሳኔ በቀጠናው ካሉ ጎረቤት ሀገራት ጋር ያለውን ወዳጅነት ይበልጥ ለማጠናከር ታስቦ የተወሰነ ሲሆን ካይሮም የደቡብ ሱዳንን ሉዓላዊ ፍላጎት በማክበር ጉዳዩን በዲፕሎማሲያዊ ውይይት ለመቋጨት መስማማቷ በዘገባው ተመልክቷል። ይህ በእንዲህ እንዳለ ይህ ስልታዊ ክትትል ጣቢያ ከቦታው መነሳት ከኢትዮጵያና ከሱዳን ድንበር ጋር ባለው ቅርበት የተነሳ በቀጠናው ላይ አዎንታዊና የተረጋጋ የፖለቲካ አየር ሁኔታን ይፈጥራል ተብሎ ይጠበቃል። ግብጽ በሱዳን ያለውን ወቅታዊ ቀውስ ለመከታተል የነበራትን ይህንን ይዞታ በሰላማዊ መንገድ መልቀቋ በአካባቢው ላይ ሊነሱ የሚችሉ ማናቸውንም የጂኦፖለቲካዊ ጥርጣሬዎች ሙሉ በሙሉ የሚያስወግድ ነው። ካይሮ ከጁባ ጋር ያላትን ግንኙነት በወታደራዊ መስክ ፈንታ ወደ ኢኮኖሚና የልማት ትብብር እንደምታዞር ነው የተመላከተው። የዚህ ዲፕሎማሲያዊ እንቅስቃሴ መቋጫ እንደሚያሳየው የግብጽ ወታደራዊ ኃይል ከድንበር አካባቢዎች መውጣት በምስራቅ አፍሪካ ሀገራት መካከል ያለውን እርስ በርስ የመከባበር መርህን በከፍተኛ ደረጃ ያጠናክረዋል። ይህ ውሳኔ በተለይም ከኢትዮጵያ ጋር ያለውን የድንበር አካባቢ ሰላምና መረጋጋት አስተማማኝ የሚያደርግ ሲሆን በቀጠናው ሊነሱ የሚችሉ ማናቸውንም ስጋቶች በውይይት ለመፍታት አዲስና መልካም ምዕራፍ ይከፍታል። በቀጣይ መረጃ ጠቅላዩ በሁለት አቅጣጫ በስዊዘርላንድ ዕለታዊ ጋዜጣ በሆነው ኖዌ ዙርሸር ጻይቱንግ ላይ የወጣው አዲስ ትንታኔ ጠቅላይ ሚኒስትር አብይ አህመድን እጅግ ተጽዕኖ ፈጣሪ ግን ደግሞ አከራካሪ መሪ አድርጎ አቅርቧቸዋል። ጋዜጣው በፈረንጆቹ 2018 ወደ ስልጣን የመጡበትን መጀመሪያ በማስታወስ ሀገሪቱ ለዘመናት ከቆየው የፖለቲካ መዘጋት ለማውጣት ያደረጉትን ጥረትና ከኤርትራ ጋር ያወረዱትን ታሪካዊ ሰላም በበጎ ጎኑ ያነሳል። በተጨማሪም የአባይ ግድብን ጨምሮ በአዲስ አበባና በተለያዩ የሀገሪቱ ክፍሎች የተጀመሩትን ግዙፍና ማራኪ የልማት ፕሮጀክቶች መሪውን ወደ ላቀ የእድገት ምዕራፍ ለማሻገር የሚተጉ አርቆ ሀሳቢ አድርገው እንደሚያሳዩቸው ጽሑፉ በሰፊ ይተነትናል። በሌላ በኩል ግን ይኸው ዓለም አቀፍ ትንታኔ የጠቅላይ ሚኒስትሩን የአመራር ዘመን በጠንካራ ትችት ይሞግታል። ይኸው የዓለም አቀፍ ትንታኔ ጠቅላይ ሚኒስትሩ በስልጣን ዘመናቸው የገጠሟቸውን ተግዳሮቶችም በጥልቀት ይፈትሻል። በተለይም ከ2018 ወዲህ የታዩት አሳሳቢ የውስጥ አለመረጋጋቶች፣ የጸጥታ ስጋቶችና የፖለቲካ ውጥረቶች ከአመራር ውሳኔዎቻቸው ጋር የሚያያዙ መሆናቸውን ያመለክታል። ጋዜጣው እንደሚለው በመጀመሪያ የስልጣን ዘመን ከታየው አካታች የለውጥ መንፈስ ይልቅ በአሁኑ ወቅት የገዢውን ፓርቲ መዋቅር ለማጠናከርና መረጋጋትን ለመፍጠር የሚተገበሩ ስልቶች ሀገሪቱን ከተደራራቢ የፖለቲካ ጥያቄዎች ውስጥ ሙሉ በሙሉ እንዳትወጣ አድርጓታል በሚል ይገመግማል። እንደ ትንታኔው በዘመናዊቷ የኢትዮጵያ ፖለቲካ ውስጥ የአብይ አህመድ ሚና እጅግ ግዙፍና የማይታለፍ ነው። የአሁኑ መንግስት ያስመዘገባቸው ታላላቅ ስኬቶችም ሆነ ያጋጠሙት አሳሳቢ ተግዳሮቶች በብዙ መልኩ ከጠቅላይ ሚኒስትሩ ግላዊ ስብዕናና ውሳኔዎች ጋር በጥብቅ የተሳሰሩ ናቸው። ጋዜጣው መሪውን በነጠላ ከመውቀስ ወይም ከማሞካሸት ይልቅ ለኢትዮጵያ ትልቅ የለውጥ ዕድል የፈጠሩ ነገር ግን በተመሳሳይ ጊዜ ሀገሪቱን የህልውና ፈተናዎችና ግጭቶች የገፉ የዘመናችን እጅግ ተጽዕኖ ፈጣሪና አከራካሪ መሪ አድርጎ ያቀርባቸዋል። በማጠቃለያው የጋዜጣው ሰፊ ትንታኔ እንደሚያመለክተው የጠቅላይ ሚኒስትር አብይ አህመድ የፖለቲካ ጉዞና ወደፊትም በብዙ መልኩ የሚያነጋግርና የታሪክ ምሁራንን የሚከፋፍል አጀንዳውን ይቀጥላል። በአንድ በኩል ኢትዮጵያን በዘመናዊ ልማት ፕሮጀክቶች አዲስ በዓለም መድረክ ከፍ ለማድረግ ያላቸው ህልም የማይካድ ቢሆንም በሌላ በኩል የተከሰቱት የውስጥ ቀውሶች ያሳደሩት ጠባሳ ግን ጥልቅና አሳሳቢ መሆኑን ያሳያል። በቀጣይ መረጃ ብድሩ ብዙ ጣጣ አለው፣ ኢኮኖሚስቱ ክቡር ገና።
በታዳጊ ሀገራት በተለይም በአፍሪካ ሀገራት እየታየ ያለውን የአበዳሪ አካላት የብድር ጫና፣ የዕዳ ክፍያ ሁኔታን በተመለከተ ያላቸውን ሙያ አስተያየት ለስፑትኒክ አፍሪካ የሰጡት የምጣኔ ሀብት ባለሙያውና የፓን አፍሪካ ንግድና ኢንዱስትሪ ምክር ቤት ዋና ዳይሬክተሩ ክቡር ገና በግል አበዳሪዎችና በምዕራባውያኑ የገንዘብ ተቋማት የሚለቀቁት ብድሮች ለአፍሪካ ሀገራት እጅግ ፈታኝ እየሆኑ መምጣታቸውን አስታውቀዋል። በዕዳ አከፋፈል ስርዓቱ ጋር በተያያዘ አበዳሪዎቹ አካላት በዕዳ በተዘፈቁት ሀገራት የውስጥ ጉዳዮች ላይ ቀጥተኛ ጣልቃ ገብነትን እንደሚያካሄድ የተናገሩት የምጣኔ ሀብት ባለሙያው ክቡር ገና በብድር ክፍያ ዙሪያ አበዳሪዎቹ ለተበዳሪ ሀገራት የሚያስተላልፏቸው ጥብቅ መመሪያዎች ለሀገራቱም ለሕዝቡም ፈታኝ ሁኔታን እየፈጠሩ እንደሆነ አስታውቀዋል። የአፍሪካ ሀገራት የራሳቸው ወጥ የሆነ የመገበያያ ገንዘብ የሌላቸው መሆኑ ብድሮችን ሲወስዱ በዶላርና ዩሮ እንዲሆን አድርጎታል በማለትም ይህም ለአሜሪካ ፌዴራል ተቀማጭ የብድር ወለድ ላይ በሚወሰን የብድር ክፍያ ጫና ውስጥ እንዲገቡም አድርጓቸዋል ሲሉም አክለዋል። የዩሮና የዶላር ምንዛሬ ምጣኔ ከፍ እያለ በሚሄድበት ወቅትም በተበዳሪ ሀገራት የብድር አከፋፈል ስርዓት ላይም የራሱን ጫና እየፈጠረ እንደሚሄድ የተናገሩት ክቡር ገና ብድር የወሰዱ ሀገራት በዚህ መልኩ ጫና ውስጥ ሲገቡ አበዳሪ ሀገራት ብድሩ የሚከፈልበትን መንገድ ለመፍጠር ሲሉ የፖሊሲ ጣልቃ ገብነትና ጫናዎችን የሚፈጥሩ መሆኑንም አመላክተዋል። ዕዳውን ለማስከፈል በሚልም እነዚሁ የምዕራባውያኑ አበዳሪ ተቋማት አብዛኛውን ጊዜ ኢኮኖሚ ድቀትንና ውድቀትን ሊያባብሱ የሚችሉ የወጪ ቅነሳና በህብረተሰቡ ላይ ታክስ ጫናን የሚፈጥሩ ፖሊሲዎችን ያዛሉ ሲሉም ተናግረዋል። የፓን አፍሪካ ንግድና ኢንዱስትሪ ምክር ቤት ዋና ዳይሬክተሩ ክቡር ገና ለተበዳሪ አፍሪካ ሀገራት ትልቁን የጫና ድርሻ የሚወስደው የግል አበዳሪ ተቋማት ብድርም ነው ሲሉ አስታውቀዋል። ከተወሰኑ ዓመታት ወዲህ እነዚሁ የግል አበዳሪዎች የብድር ወለድ በከፍተኛ ሁኔታ እየናረ መሄዱ በተለይ ለአፍሪካ ሀገራት የዕዳ አከፋፈል ሁኔታ ከፍተኛ ጫናን ያሳደረ መሆኑንም የምጣኔ ሀብት ባለሙያው ክቡር ገና ለስፑትኒክ አፍሪካ በሰጡት በዚሁ ሙያዊ ትንታኔያቸው ተናግረዋል። በቀጣይ መረጃ በአሜሪካ የኢትዮጵያ ማህበረሰብ መሪ ግድያ ችሎት። በአሜሪካ ካሊፎርኒያ ሳን ሆዜ ከተማ የኢትዮጵያ ማህበረሰብ መሪ ወይዘሮ ሀረገወይን ምትኩ አያሌው ሕይወታቸው በአሰቃቂ መኪና አደጋ ማለፉን ተከትሎ የተከሳሹ የዋስትና መብት ጥያቄ ውድቅ ተደረገ። የአካባቢው ከፍተኛ ፍርድ ቤት ዳኛ ራሞን ባስተላለፉት ውሳኔ ተከሳሿ ያኔት ቢያስ ሶሎሪዮ በወቅቱ ያሳየችው ባህሪ ራስን ማዳን ላይ ያተኮረ ብቻ መሆኑን ገልጸዋል። ክስተቱ በአካባቢው ማህበረሰብ ላይ ከፍተኛ ሐዘንን ያስከተለ ሲሆን በሳን ሆዜ ከተማ በሚገኘው የሳንታና ሮ የገበያ ስፍራ አቅራቢያ በኖቬምበር ወር የደረሰው አደጋ ሆን ተብሎ ከተፈጸመ የነፍስ ግድያ ወንጀል ጋር ተመጣጣኝ ክስ እንዲመሰረትባት ምክንያት ሆኗል። የፖሊስ የምርመራ መዛግብትና ዘ ሜርኩሪ ኒውስ ይፋ ያደረጉት መረጃ እንደሚያመለክተው ተከሳሿ በከፍተኛ የአልኮል ስካር ውስጥ ሆና መኪናዋን ስታሽከረክር ወይዘሮ ሀረገወይንን በጭካኔ ከመግጨቷን በላይ ሌሎች ሁለት አሽከርካሪዎችንም አደጋ ላይ ጥላለች። ይበልጥ አነጋጋሪ የሆነው ጉዳይ አደጋው ከደረሰ በኋላ ተከሳሿ ለማምለጥ ስትሞክር አንድ የዓይን እማኝ ለ2 ማይሎች ያህል የተከታተላት ሲሆን መኪናዋን አቁማ የፖሊስ ጥያቄን ለማምለጥ ወደ ተሳፋሪ ወንበር ተዛውራ እንደተቀመጠችና በቁጥጥር ስር ስትውልም ለሕግ አስከባሪዎች እምቢተኝነት ማሳየቷ ተረጋግጧል። ይህ ድርጊት ተራ የትራፊክ አደጋ ሳይሆን ከባድ ወንጀል በመሆኑ ፍርድ ቤቱ ተከሳሿ በዋስትና ብትፈታ በሕዝብ ደህንነት ላይ ከፍተኛ ስጋት ትሆናለች በሚል በቁጥጥር ስር እንድትቆይ ወስኗል። ወይዘሮ ሀረገወይን ምትኩ በሳን ሆዜ አካባቢ ለረጅም ዓመታት ላበረከቱት ሰብአዊና ማህበረሰባዊ አገልግሎት ከፍተኛ ክብር የሚሰጣቸው ሰው ነበሩ። በጎንደር ደብረ ብርሃን ስላሴ ቤተክርስቲያን የተማሪዎች ማደሪያና ቤተ መጻሕፍት ከማስገንባት ጀምሮ በአሜሪካ ያሉ አቅመ ደካሞችን፣ አእምሯዊ እገዛ የሚሹ ሰዎችንና የተፈናቀሉ ወገኖችን በመርዳት የሚታወቁ ሲሆን ለቀብር ስነ ስርዓታቸው የሳን ሆዜ ከንቲባ ማት መሃንን ጨምሮ ከ1000 በላይ ሰዎች ተገኝተዋል። ከዚህም በላይ የአሜሪካ ኮንግረስ አባል ሳም ሊካርዶ በሕዝብ ተወካዮች ምክር ቤት መድረክ ላይ የሰሩትን መልካም ተግባር በክብር መዝገብ ላይ አስፍረውላቸዋል። በቀጣይ መረጃ የዓለም ባንክ በሞጆ ደረቅ ወደብን ድጋፍ። የዓለም ባንክ በኢትዮጵያ ውጭ ገቢ ንግድ ላይ ጉልህ ለውጥ ያመጣል የተባለ ድጋፍ እያደረገ መሆኑ ተገለጸ። ባንኩ ለሞጆ ወደብ ልማት ነው ድጋፍ የሰጠው። በወደቡ አገልግሎት ፍጥነትና ቅልጥፍና ላይም ጉልህ ለውጥ አመጣውኝ ብሏል። ኢትዮጵያ ሎጂስቲክስ ማነቆችን ለመቅረፍ ማስተናገድ አቅምን ለማሳደግና በኢትዮጵያ ጅቡቲ የንግድ ኮሪደር ላይ ያለውን የንግድ ፍሰት ለማሻሻል ከዓለም ባንክ በተገኘ ድጋፍ የሞጆ ደረቅ ወደብን የማስፋፋት ስራ ማከናወኗ ተገለጸ። ይህ ፕሮጀክት አዳዲስ የኮንቴነር ማከማቻዎችን፣ ሰፋፊ መጋዘኖችንና የተሻሻሉ የጭነት ማስተናገጃ መሰረተ ልማቶችን ያካተተ ነው። ከዚህም በተጨማሪ የሥራ መዘግየትን ለመቀነስና የአሰራር ቅልጥፍናን ለማሳደግ የተዘረጉ የዲጂታል ስርዓቶችንም እንደሚያጠቃልል ባንኩ ገልጿል። የዓለም ባንክ እንዳመለከተው ይህ የማስፋፊያ ስራ የተነደፈው የሞጆ ደረቅ ወደብ እያደገ የመጣውን የንግድ ፍሰት በበለጠ ብቃት እንዲያስተናግድ ለመርዳትና በመንገድና በባቡር ትራንስፖርት መካከል ያለውን ትስስር ለማጠናከር ነው። የኢትዮጵያን ከፍተኛውን የገቢና ወጪ ንግድ የሚያስተናግደው ይህ ወደብ በንግድ ተቋማትና በአቅርቦት ሰንሰለቶች ላይ ተጽዕኖ የሚያሳድሩ ከፍተኛ መጨናነቆችና
የሎጂስቲክስ ወጪዎች ለረጅም ጊዜ ሲፈታተኑት መቆየታቸው ይታወቃል ሲል ተቋሙ ገልጿል። የዓለም ባንክ አክሎ እንደገለጸው የተሻሻሉት ተቋማት ፈጣን የዕቃ ፍተሻና የክሊራንስ አገልግሎት እንዲኖር የራሳቸውን አስተዋጽኦ ያበረከቱ ሲሆን ቀደም ሲል እስከ 60 ቀናት ይፈጅ የነበረውን የተወሰኑ አሰራሮች ወደ 15 ቀናት ዝቅ ማድረግ መቻሉን ባንኩ ገልጿል። እነዚህ መሻሻሎች የሎጂስቲክስ ወጪን ይቀንሳሉ፣ የወጪ ንግድን ያመቻቻሉ፣ እንዲሁም የሞጆ ደረቅ ወደብን ለገቢና ወጪ ንግድ የሚያገለግል ዘልማዳዊ ሁለገብ የሎጂስቲክስ ማዕከል ለማድረግ ኢትዮጵያ እያደረገች ያለውን ጥረት ይደግፋሉ ተብሎ ይጠበቃል። ይህ የማስፋፊያ ስራ በዓለም ባንክ በሚደገፈው የኢትዮጵያ ንግድ ሎጂስቲክስ ፕሮጀክት ስር የተከናወነ ሲሆን ፕሮጀክቱ የኢትዮጵያ ጅቡቲ የንግድ ኮሪደርን አፈጻጸም ለማሻሻል እና የአገሪቱን የንግድ ተወዳዳሪነት ለማጠናከር ያለመ የመሰረተ ልማት፣ የኢንፎርሜሽን ቴክኖሎጂ ስርዓቶችና የላቀ የተቋማዊ ሪፎርም ኢንቨስትመንቶችን የሚደግፍ ነው። በቀጣይ ርዕስ የኢትዮጵያ ጎረቤት የመሳሪያ ግዢ ማዕቀብ ተጣለባት። የኢትዮጵያ ጎረቤት ደቡብ ሱዳን ተጥሎባት ያለው የመሳሪያ ማዕቀብ ለተጨማሪ 1 ዓመት ተራዘመ። ውሳኔውን ያሳለፈው የተባበሩት መንግስታት ድርጅት ሲሆን ጁባ መሳሪያ እንዳትሸምትና ሌሎች ያሉባት ማዕቀቦች በቀጣዩ 2027 ዓመት ድረስ እንዲቀጥሉ ወስኗል። ውሳኔ ዓለማችን ወጣቱ ሀገር ደቡብ ሱዳን የመሳሪያ ግዢ ላይ በተባበሩት መንግስታት ድርጅት አለመታመኗን ያሳየ ነው። የውሳኔ ሀሳቡ አቅራቢ ደግሞ ዋሽንግተን ናት። የደቡብ ሱዳን መንግስት ከፍተኛ የዲፕሎማሲ ጥረት ቢያደርግም ማዕቀቡ እንዳይራዘም ማግባባት ሳይችል ቀርቷል። ውሳኔው አዲስ ማዕቀብ የመጣል ሳይሆን ያለውን በአሰራሩ መሰረት የማራዘም ብቻ መሆኑ ቢገለጽም ጁባ በዚህ ደስተኛ አልሆነችም። ደቡብ ሱዳን ላይ ማዕቀቡ እንዲቀጥል መወሰኑ ገና በይፋ ያልተነገረ ሲሆን በውስጥ ያለውን ውሳኔ ግን የተባበሩት መንግስታት የዲፕሎማሲ ፓናል ኤክስፐርቶች ነገሩኝ ሲል ሱዳን ፖስት ዘግቧል። ለመሳሪያ ግዢ ማዕቀቡ መራዘም ምክንያት የሆነው የተባበሩት መንግስታት ድርጅት ፓናል ያቀረበው ማስረጃ ሲሆን የደቡብ ሱዳን መከላከያ ኃይል SSPDF በዓመቱ በማዕቀብ መያዝ የማይገባውን የጦር መሳሪያ ይዞ በመገኘቱ ነው ተብሏል። የደቡብ ሱዳን ጦር ብረት ለበስ ተሽከርካሪዎችንና አነስተኛ መሳሪያዎችን ወደ ግጭት አካባቢዎች መጓጓዙን ኤክስፐርቶች መስክረውበታል። ደቡብ ሱዳን አዳዲስ መሳሪያዎችን ከውጭ ኃይሎች ማግኘቷ የማዕቀብ ጥሰት ተደርጎ ተቆጥሯል። የጁባ ጦር የተከለከለውን መሳሪያ ከጎረቤቱ የኡጋንዳ ጦር በኩል ማግኘቱን በተባበሩት መንግስታት ድርጅት ፓናል ማስረጃ ቀርቦበታል። ኡጋንዳ የጦር ስለላ አነስተኛ አውሮፕላንና ድሮን እንዲሁም የውጊያ ሄሊኮፕተር ለጁባ በመስጠትም ተወንጅላለች። በዓመቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ባወጡት ሪፖርት ደቡብ ሱዳን የእርስ በርስ ጦርነቱን ካስቆመ የ2018 የሰላም ስምምነት ወዲህ በጸጥታ ጉዳይ ፈተና ውስጥ መግባቷን ገልጸው ነበር። በተባበሩት መንግስታት ድርጅት 5 መመዘኛዎች የተገመገመችው ደቡብ ሱዳን በሁሉም ነጥብ መውደቋ ማዕቀቡ እንዲቀጥል ሌላው ምክንያት ነው ተብሏል። መመዘኛዎቹ የደህንነት ወይም የጸጥታ ዘርፍ ማሻሻያ፣ የብሔራዊ ኃይሎች ውህደት፣ የጦር መሳሪያ ክምችት አስተዳደር፣ የጦር መሳሪያ ማስፈታት ፕሮግራሞችና ከግጭት ጋር የተያዙ ጾታዊ ጥቃቶችን መፍታት ናቸው። ማዕቀቡ ባለፈው ዓመት ማለትም በ2025 ለውሳኔ ቀርቦ የነበረ ሲሆን በ1 ዓመት እንዲራዘም በጊዜው ተወስኖ ነበር። በጊዜው ቻይና፣ ሩሲያ፣ ሶማሊያ፣ አልጄሪያ፣ ሴራሊዮን እና ፓኪስታን በውሳኔው ላይ ድምፀ ተአቅቦ አድርገው የነበሩ ሲሆን የመሳሪያ ግዢ ማዕቀቡ የደቡብ ሱዳን መንግስትንና የጸጥታ ተቋማትን የሀገሪቱን ጸጥታ የማስከበር ሙያዊ አቅም የገደበ ነው ሲሉ ተከራክረው ነበር። አሁን በብዙ ሀገራት መካከል ይህ አመለካከት ያለ ቢሆንም ድጋፉ ጁባ ላይ ማዕቀቡ እንዳይራዘም ከማድረግ አላገደውም ሲል ሱዳን ትሪቢዩን ዘግቧል። በቀጣይ መረጃ ቴድሮስ አድሃኖም በኢቦላ ወረርሽኝ ቦታ ተገኙ። በዛሬው ዕለት የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መድኃኒትም ሆነ ክትባት ባልተገኘለት የኢቦላ ቫይረስ ወረርሽኝ ወደ ተጠቃችው ዴሞክራቲክ ሪፐብሊክ ኮንጎ አምርተዋል። ዶክተር ቴድሮስ አድሃኖም ወደ ዴሞክራቲክ ሪፐብሊክ ኮንጎ ያመሩት ቫይረሱ በተስፋፋባትና በሰሜን ምስራቅ በምትገኘው የዴሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ነው። ዋና ዳይሬክተሩ ቡኒያ በተባለችው የዚህች ግዛት ዋና ከተማ በመገኘት መልእክታቸውን አስተላልፈዋል። በቦታው በመገኘት ለጋዜጠኞች ማብራሪያ የሰጡት ዶክተር ቴድሮስ አድሃኖም እኛ እዚህ የተገኘነው የችግሩ ተጠቂ ከሆነው ማህበረሰብ ጋር ፊት ለፊት ተገናኝቶ ለመነጋገርና ያሉትንም ችግሮች ለይተን በሚያስፈልጉ ገዛዎች ላይ ለመርዳት ነው ሲሉ ተናግረዋል። በዴሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ቫይረስ ወረርሽኝ ድንበር ወደምትጋራው ኡጋንዳ ጭምር የተዛመተ ሲሆን ሩዋንዳንና ኡጋንዳን ጨምሮ ድንበሮቻቸውን ዝግ አድርገዋል። ዘገባዎች እንደሚያመለክቱት እስካሁን ባለው ሁኔታ በዴሞክራቲክ ሪፐብሊክ ኮንጎ 1077 የበሽታው ተጠርጣሪዎች የተለዩ ሲሆን 246 ሰዎች ሞተዋል። ዴሞክራቲክ ሪፐብሊክ ኮንጎ በግጭት ውስጥ ያለችና መሰረተ ልማትም ያልተስፋፋባት ሰፊ የቆዳ ስፋት ያላት ሀገር መሆኗ ወረርሽኙ በቀላሉ እንዲስፋፋ ያደረገው መሆኑ ይነገራል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።